ሰላም ሰላም ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬ ሁለት እንግዳዎችን ይዤ ቀርቤያለሁ። ሁለት እህትማማቾችን ጥያቄ ታቀርብልናለች፣ ካልመለስን ቅጣት ይከተለናል በሚል ዙሪያ ነው እና እስኪ ወደ ድቢ ወሎ ወስዳችኋለሁ። መልካም ሰላም ጤና ይስጥልኝ። ውድ የተከበራችሁ የልጆቿ ናፋቂ ዩቲዩብ ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። እንዲሁም ኢድ ሙባረክ ብያለሁ። ለሞላው ሙስሊም እህቶች ተከታዮች እንኳን አደረሳችሁ ብያለሁ። መልካም እንግዲህ ዛሬ በቀሙዬ ቤት ተገኝቻለሁ። አንዳንድ ጥያቄና መልስ አቀርብላችኋለሁ። እንግዲህ ጥያቄውን የመለሰ አይቀጣም፣ ጥያቄውን ያልመለሰ ደግሞ ያው ቅጣቱ ሚጥሚጣ፣ በርበሬ፣ ነጭ ሽንኩርት አለ። አልቀጣም ያለ ደግሞ ያው የገንዘብ ቅጣት አለው ማለት ነው። እንግዲህ በዚህ እርግጠኛ ናችሁ? አዎ እንቀጣለን። መልካም። እሺ እንግዲህ ያው ስራሽን አስታውቂ መጀመሪያ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የልጆቿ ናፋቂ ቻናል ተከታታዮች ሰላማችሁ በክርስቶስ ብዝት ይበልልኝ። የእስልምና ተከታዮች እንኳን አደረሳችሁ ኢድ ሙባረክ ብለናል። ለማታውቁኝ ሳራ ዛና ዩቲዩብ ነኝ። ያው እንግዲህ ዛሬ ታላቅ ፍጥጫ ልጆቿ ናፋቂ ጋር አለ። ቅጣቱ ያው እንደምታዩት ነው። ያው ጥያቄውን በትክክል ያልመለሰ ቃሪያው፣ ነጭ ሽንኩርት፣ ሚጥሚጣ ተዘጋጅቶለታል። ያንን መክፈል የማይችል ደግሞ ብር ነው። እስቲ እንግዲህ ዱአ አድርጉልኝ። እንግዲህ ቅጣታችሁን በደንብ ያሰባችሁ የምትቀጡ መብላት የምትፈልግ ከሆነ አንድ ከመል ቃሪያ ነው የምትበሉት። እሱን አንበላም ካላችሁ ደግሞ ወደ ቅጣት ወደ ገንዘብ አልፋለን ማለት ነው። እስኪ ቀሙዬ መጀመሪያ ያው ሁለታችሁ ያው እንግዲህ ጓደኛሞች ናችሁ፣ በጣም ጓደኛሞች ናችሁ እና የማትታወቁት አንዳንዴ ጓደኛ ብቻ ሳይሆን በደንብ የማትታወቁት ስም ሊኖር ይችላል እና የሳራ ድቢ ወሎ ቲዩብ ትክክለኛ ስሟ የቤተሰቦቿን ጥሩባት ማለት ይባላል። የሳራ ትክክለኛ አሞኙሽ ነው ትነሳ። ቆይ አውቀዋለሁ፣ ወላሂ አውቀዋለሁ። ጉድ የፈላ ወይኔ ግን ታሻለ ታገኛለች። ቀላል አንቺ ማስቢበት ተመሳሳይ የኔም አለኝ። ተመሳሳይ ጥያቄ የምጠይቃችሁ እኔ የምጠይቃት አንዱን የቤት ስሜን ሳይሆን የውጩን ነው። የውጩን እንጂ እሺ አውቀዋለሁ። ቆይ ደቂቃ እየቆጠረ ነው። ደቂቃ መስጠት አለብሽ። ወላሂ አውቀዋለሁ ግን እንዴት እንዳልመጣልኝ አሞኙሽ አንቺ ነው። የእሷ ደግሞ በቃ ልቀጣ ረሳሁት። የመጀመሪያ ቅጣት የሚሆነ ሁሉም መብታችን ነው። አንዱን ሁሉም አይቀርም። ወይ አንድ ቃሪያ ወይ አንድ መንካ ሚጥሚጣ እና ነጭ ሽንኩርት ማለት እንዴት ሁሉም እንበላው ነው። ዞሮ ይሄንን በሁለተኛው ስቀጣ እበላለሁ። ነጭ ሽንኩርት በሚጥሚጣ እና አፌው ገባሽ። ሁላችን እንጀራ ተወጃታለች። እሺ እንግዲህ ቅጣቷን ግን ትንሽ ናት። ይኸው ስለቆን ነው የበላሁት። እሺ ምን ችግር የለውም። ይጣፍጣል። አንቺ ድርጋም ታለች። ያው የንዴት ነው እንጂ ግን መቀየር ነበር። ወላሂ ያው መድኃኒትም ስለሆነ መቀየር ነበር። አሪፍ ነው። ተብላው ችግር የለውም። እሺ ወዲያ እንችላለን። እና ስሟ እንግዲህ የውፍዳር ይባላል። አዎ ወይኔ አውቀው ነበር። እንትን የውፍዳርም አውቀዋለሁ ግን እንዴት ነው ለመጣልኝ? አንቺ ታውቂው መሰረት ነው። መሰረት ነው ሳህማቀው ግን የቤተሰብ ስም የውፍዳር። እሺ እኔስ ያንቺ ሰው ደግሞ መልሻ የእሷ ስም ምሳዬ። እሷ የቤት ስም ይሄ ቤት ስም ከዛ ውጭ ነው ብላለች። የቤት ስሜን ታውቂዋለሽ? የቤት ስሜን ሁሉም ሰው ያውቀዋል። የቤት ስሜን ሳይሆን ሌላ ስም አለኝ። እኔ እሱን አላውቀውም። ተቀጭ ጥሩ ወርቅ። ሁለታችሁም ተመሳሳይ እየበላችሁ ነው። እኔ በነገራችን ላይ ለቤተሰቦቼ የመጀመሪያ ሴት ልጅ ነኝና እኔ እኮ ጾመኛ ነኝ ብሎ ነገር የለም። ሰዓት ደርሷል። ያው እንደውም መድኃኒት ነው። ሌባ አትብላ። ያንን ሚጥሚጣው እንዴት ይጣፍጣል በቃሪያ። ቀነሰቻት። በደንብ ነው የሚጣፍጠው በሚጥሚጣው። ወላሂ በጣም ይጣፍጣል። በነገራችን ላይ እኔ ብዙ ስም ነው ያለኝ።
ያው ስለማታውቀው ይቺ ምሳዬንማ ታውቃታለች። ለምን መሰለሽ ብዙ ጊዜ ሲባል ስለምትሰማ ቤት ውስጥ እኔ በደስታ አበርኩኝ። የእሷን ስም የምነግርሻለሁ ስትይ እኔ የማውቀው ምሳዬ ነው። አታውቂውማ። ምሳዬንም የነገርኩሽ ልጆች ጋር ስናወራ ትሰሚያለሽ። እሺ አሁን ጠይቂ። በጣም ይጣፍጣል። በቃ ይሄን ይጣፍጣል። አሁን ይሄ ወይ ይሄ ብቻውን ነው አሁን ቅጣት። እሺ እኔ ተመችቶኛል። ነው የምሄደው። እሺ ወደ ሳውዲ ስመጣ የወጣሁበትን ቀን እስከነቀኑና እስከነወራቱ ፈጣሪ ሆይ ኧረ አታውቀውም። የወጣሽው ሐሙስ ነው ጥቅምት 24 ተመልሷል። አባነሽ የገባሁበትን ቀን በዛ ተናገር። ሮብ ቀሙዬ ወደ አንቺ ልምጣና በደንብ እያሰብሽበት ችግር የለውም። ምንም ማሰብ አይጠበቅብኝም እኮ ለምን የምትተዋወቀው ነገር ስለሌለ። እሺ እንግዲህ ጓደኛሞች ናቸው። ስለ ራሳችሁ ህይወት ምናምን ያው ስለላችሁ ችግር የለውም ልታወሩ ትችላላችሁ። የሳራ ባሏ ማን ይባላል ስሙ? ኧረ አላውቀውም። እንዴ እኔ ባሏ ይጠየቃል እንዴ? ይጠየቃል። የባል ስም አይጠየቅም። ወላሂ አይጠየቅም። አሁን አንቺ ጠይቂ፣ ግን እኔ አሁን የባሏን ስም ልጠይቅ ብል ማለት ነው ምን አስባ ነው ትለኛለች። እኔ ራሴ ባል ፈልጋብኝ ነው እንዴ እላለሁ። ይሄን ጠይቁስ ጥያቄ ካላችሁ ቅርበት የተነሳ ባሏ ነውር ነው በእኛ አይጠየቅም። በእስልምና እንዴ አንድ ሰው ባልን ጠይቅ ስሙን አይባልም። አሁን ወንድሟ ብትይ ወይ እህቷ ብትይ ችግር የለውም። ባል ግን ነውር ነው። እሺ ይሁንልሽ። ግን ማታ እኮ ጠርቼዋለሁ እኮ እኔ ስለጠራሽው አይደለም። እና አሁን እኔ የባሌን ስም እሺ እሷ የምጠይቅልኝ የባሌን ሌላ ስም ትጠይቅልኛለሽ? እኔ የምቀጣለሁ። እሺ መብትሽ ነው አልኩሽ እኮ። ግን እኔ አሁን ባሏን ስሙን ወደፊትም ወደኋላም አልጠይቅም። አላውቀውም። ባሏን አልጠይቅም። እና ልቀጣም ነው እቀጣለሁ። እሷንም ግን የባሌን ሁለተኛ ስሙን ትጠይቂያታለሽ በባሏ ዙሪያ ስለሆነ። እንደዛ ነው እኮ ጨዋታው። የቱን ልብላ? ችግር የለም። አይቆጠም። እኔም ግን እኮ ቅጣቱን እየተቀጣችሁ ነው። ግን አልበላም ብትሉ ምን አለበት እኮ ተቀጣን እኮ ግን አልበላም። ያ ቅጣቱ በሌላ ይቀየርልኝ ብትሉ ምን አለበት? ፈጨን ግን ታለች። እኔም ይሄ ከሆነ አላውቀውም። ተመሐመድ ውጭ አላውቀውም። መሐመድ በድሩ ነው የማውቀው። ሌላ ስሙን እንዴ ገምዴ ቻቃሪያ ስለዚህ ቃሪያውን ያላቀበረሻል አንቺ ሌላ ወደ ሌላኛው ቅጣት ረፍታ ቀስ እሺ ወደ ሌላኛው ቅጣት ፈጣሪ ወይ ደስ ነው ቢፋጭው ላ ጨርሽ ያጨረሰ መሰለኝ። እኔ እኮ በውሃው የወሰድኩት ወደ ውስጥ ጨጓራዬ ግን አላይስቱ ተንገበገብኩላችሁ። ደግሞ የኔ አረንጓዴ ነው በጣም። እሺ ጠይቄ ግን አንቺ ነፍስሽ አይማርም እኮ እነሱ በልተው ነው። እኔ እኮ ጾመኛ ነኝ በባዶ ሆኜ ወላሂ ለዚህ ምንም ባይመጣ የማያቃጠል እኮ መስሏን ነው። አይ አውጪ ካልደፈረሰ አይቀራም። እንቀጣለን ብር እንቀጣለን። ወላሂ ቡና እንጋብዛለን ወይ ቡና ትጋብዛለን ወይ ጋብዛለን። ብሎ ነገር የለም እኮ ብሬ ነው የምቀጣው። እሺ ቀጠላል። እሺ ቀሙዬ ሳራ ቀለል አድርግላችሁ። እንግዲህ ሳራ በጣም የምትወደው ነገር አንቺም ያው ተመሳሳይ ሽሮ አይደለ? በጣም ነው ሽሮ
ትቃለች። እሷስም በትምህርት ከባህል ነው ከየትኛውም በጣም እሷ አይመጣለሁ ታላሽ ክትፎ ከባህል እወዳለሁ። ዶሮ ወጥለበት ጠይቂ ችግር የለው። ካልደፈረሰ አይጠራም። ቡናሽ እንድትጠጪ ላንቺም ጠይቀሽ ላውን ወይኔ በጌታ እናንተ አሁን የምጠይቃቸው ጥያቄ ልጆቻቸው የትርፍ ስማቸው የአሁን ወንድ ልጅ ትርፍ ስም አለው? እኔ አላውቀውም። ለምሳሌ የክርስትና ስሙን ጠይቂልኝ። የኔንም ተጠይቂያለሽ። ትርፍ ስሙ የክርስትና ስሙን አላውቀውም። ክርስትና ገብረ ዮሐንስ እንደዛ ነው የሚባለው። ይከሩ ብቻ ወለተ ማርያም ወለተ ኪዳን ምናምን ነው የምትሉት። እንደዛ ነው ያለነትን የክርስትና አላውቀውም። ቀጠልኝ ምንድን ነው ቀጠልሽ? ቃሪያማ በላሁ እኮ በላሁ እኮ ቃሪያ ግን በኋላ ሌት እንድታውስታችሁ እኔ አልከፍልም። እንዲሁ ዛሬ ተንገብግቤ ሞታታለሁ። አንድ ብላ ያንቺም የልጀት ይሄው እሺ እረፍታችሁ እናንተ ወይ ብር ነው የሚወጣው እኮ ምን ነው ምን ችግር አለው? ብር ግን እኔ እወዳለሁ በርበሬና ቃሪያ። አብሽሪ አንቺ ይሄን ሄድ ሌላ ጊዜ ነው። አሁን ጠይቄ እኔ ልጅ ሰሙ እስኪ እሷንም ንገሪኝ። እኔ አላውቀውም። አንቺ ላን ያልበላ ምን ጀበና ቡና አለባት። ጀበና ቡና አለባት። አንቺስ ለምን ደክመሽ ቀሪያለሽ? አንዳንድ ጁስ ጋብዛቸዋለሁ። ነይ ነይ እህቴ ወይ ለምን ታወጫለሽ? ኧረ ማርያምን አለ እኮ ድጋሜ ጥያቄ ጠይቂ። አይ ስለዚህ ቀስ እያልሽ ምናረፍ ራስሽን ያለማምጪ እኔ ይሄንና በዚህ በላ እኮ ጨምሪ። አሁን ያልበላ ማርያምን እሺ ተቀጭ እኮ ነው። አይ እኔ በስጋ ሆዴ ነው። ደስዋል የኔ ብዙ ስም ያው ሁላችሁም ብዙ ስም አለ። እኔ በጣም የማይታወቅ ስም አለ። እሱን ተናገር። ማን እንትና ነው እህትሽን አንድ ስምሽ ነበር። ያኔ ተለየ ስም ነው። ሁሉም በፈብ ባልሽ አይደለም ባልሽ የሚጠራሽ ነው። ትብለጥ ነው የምትባለው። ማርያም አይደል? ማርያም ልያለ አላውቀውም። ማን ያወጣልሽ? በእንቺ የወጣው ሁለት ቅጣት እንዳይሆንብሽ እጅን እንጂ ትብለጥ ነው እሷ ለታይተምሏችሁ አይደለም ማለት ማርያምን እንግዲህ በማርያም ትምላለች። እንቺ እንደዚህና እንደዚህ በጌታ አዎ እኔም እንደዚሁ ከፈለግሽ እንዴ ይጣፍጣል። ወላሂ በርበሬ አይ ወላሂ መለሰችው። ናይ 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 እንቺ አቤት እንዴ ድፍረትሽ! እኔ ያን ሁሉ ድፍረትሽ! እሺ ጠይቂኝ። እኔን ማሁን እኔ እኮ አዛኝ ነኝ ለራሴ ራሱ አየሽው። ኧረ እናንተ ዛሬ ነደርኩ ከነደጅ 20 ብር ተቀጥተሻል። 20 ብር ድጋሚ ደግሞ ወደ እኔ ልመለስና ስለኔ ባህሪ ስለ አንቺ ባህሪ እኔ ምን አሳወቀኝ? እንዴ በደምብ ታውቂያለሽ። ስለምን ለምሳሌ ከኔ ባህሪ አንዴ ነገር ምንም ያኔ ማለት ስትነቂ አትወጪም እንደኔ ማለት ነው። ተናጋሪ ነሽ። ለምሳሌ የሆነ ሰው እንትን ካለሽ መልስ ለመስጠት ትመልሻለሽ። ምንም ድርድር የለውም። የኔ ቢጤ እንደገና ደግሞ ማለት ታከብሪያለሽ እንጂ አትፈሪም እንደኔ ማለት ነው። ያኔ ሸም ምናምን አይገልሽም ብዬም ከምለው ሰው ነሽ። መልሻለሁ። እናንተ በቃ ጥያቄ አይ የለም ገና 10 ደቂቃ ሞይሞላል ነው እንጃ። ዝም በይ ጀምበርሽ ይጥፋ። የለም ብር አለ 14 ደቂቃ። እሺ ጠይቂ ገና ነው። ዛሬ ተቃጥላ እንድትሞት እኔም በሰዓቱ አብሬያችሁ ሰራ ነበርና የመጀመሪያ ድሜን የግሩፕ መሪ ታቋታላችሁ። ስማ የግሩፕ ተንጅስ ሌላ አላውቀውም። አካታችሁ ችግር እንመለጣችሁ በእኔ ሁለታችን መቤትሽ ለምንድን እኔ እበላለሁ። ሁለት አለብሽ 40 ብር አለባት። በቃ ግን በቃ ካሁን በኋላ የሚቀረው ብሩ በዛብኝ ነው። ብሩ በዛብኝ እንዴ 40 ብር አንቺ ተጠቀጭ ጁስ ስለሆነ እኮ 40 ብር አይገዛውም ራሱ 40 ብር የሆነ ቡና 20 ብር 10
ጁስ አለን እኛ ጁስ ከዚህ በኋላ የለም። አያችኋት ግን ቀሻሽ ናት። እኔ እየበላሁ ነው ያኛል ብዬ ማለት ነው ጋይስ ማለት ነው። አንቺ ያንን ነጭ ሽንኩርት እየላጥሽ አንቺ ነው ይጣፍጣል። እሺ ሌላ ወሬ እናውራ። በቃ ሌላ እኔ ይመስላል እንግዲህ ዲቪ ወሎ እንቅጣት በቃ በቃሬ ነበር ግን እንዴ እኔ ማን ይሄን ይመስል ነበረ። ስለነበረ ምን ቆይታችን ደስ ይላል ወላሂ። ፉክክሩ ግን ሳራ ተሸንፋለች፣ ተዘርራለች። እኔ ምንም ሳልሸነፍ ሳልቀጣ ሞትቻለሁ። አንቺም እኮ ተሸንፈሻል። ግን የተቀጣሽበትም ያው የቀረበው ሞስልሽ በቅጣቱ አልተሸነፍኩም። አንቺ እኮ ተሸንፈሽ 40 ብር 40 ሪያል በኢትዮጵያ 2000 ብር ተበላሽ። ለድሃው ደሞዙ ነው። እኔ ግን በነፃ ወጣሁ ማለት ነው። እንደውም እንቀጥል ሁሉ ብዬሽ ነበር። የቤተሰብ ስሙ ማነው? የቤት ስሙ ኑኑ። ተቀጥቼማ ሌላ ጊዜ ኦኬ። የአማቴን ስም ጥሪ። ለምሳሌ የአማትሽን ብባል ብዙ ጥያቄ ነበረ። የአማቴን ስም ጥሪ። የማዘርን ስም አታውቂም? የማዘሬን እሺ። የኔም ማዘር የማያውቅ የለም። ለምን እንደሆነ ታውቂያለሽ? ኧረ በበላይ ሞት እላለሁ። እና ውድ ተከታታዮቻችን ደስ የሚል ፉክክር ነበረ። እጅግ በጣም ያምራል። ደስ ብሎናል። እንዲህ በቃ ዘና እያለን ነው። ደግሞ በቀጣይ ማለት ነው የተቀጣችውን በቤቷ የተቀጣችውን ብር እያጋበዘችን ከነማስረጃው እንቀርብላችኋለን። ካላመጣች ደግሞ ያው ወደ ህዝብ እናቀርባታለን፣ እናሰጣታለን። ጨምቀን አጥበን እናሰጣታለን። ስለነበረ ቆይታ እጅግ አድርገን እናመሰግናለን። አመት ባሉን እንዴት እንዳሳለፋችሁ እናንተም ደግሞ ያው እርግጠኛ ደስ በሚል እኛ እንግዲህ እነሱ ሁለቱም የእምነት ተከታዮች ክርስቲያን ቢሆኑ ከኔ ጋር በዚህ መልኩ አሳልፈዋል። እጅግ አመሰግናለሁ። ደግሞ የነሱ ሲደርስ ደግሞ በእነሱ ቤት እንመጣለን። ለእነሱ አመት በዓል አላህ ሀገራችንን ሰላም ያደርግልን። ወደ ሀገራችን በሰላም ይመልሰን። ከልጆቻችን ጋር ያኑረን። ደግሞ በሀገራችን እንዲህ እየተጠራራን በሚያምር ሁኔታ ቀይ ወጥሽ ይጣፍጣል፣ ነጭ ወጥሽ አይጣፍጥም የምንባባልበትን ቀን ያምጣልን። እንደ ሴቶቹ እንጀራ ምናምን አብክተን የምንጋግርበት የእውነት አልናፈቃችሁ? ቡና የምንጠራራበት እንደ ሴት ወጉ ይድረሰን። ይሄ የኛ ዱዓ ነው። እናንተ ደግሞ ጨርሱና እንዝጋው። መልካም እንግዲህ እንደዚህ የምንስቀው በአንድ የምንጫወተው የምናወራው ያው እንግዲህ ሀገር ሰላም ሲሆን ነው እና የሰው ሀገር የሰው ነው። እንደዚህ ቁጭ ብለን እንድናወራ እንድንጫወት ሀገራችንን ሰላም ያደርግልን። ሁላችሁም እንግዲህ በምታምኑትና ስለ ሀገራችን ሰላም እንዲሆን ሁላችሁም ጸልዩ። በሌላ ፕሮግራም እስከምንገናኝ መልካም ብያለሁኝ። ስለነበረን ቆይታ በጣም ደስ ብሎኛል። ፕሮግራማችሁን ይቀጥላል እና እንግዲህ ደግሞ ሰብስክራይብ አድርጓቸው፣ አበረታቷቸው። ዩቲዩበሮች ናቸው ብዙ ግን መጀመሪያ ቀድማችሁ እኔ ነኝ ታላቅ እኔን ሰብስክራይብ እየመጡ ሊንኬን አስቀምጭልኝ ሳይሉ እንዳታረጓቸው። ውሸቴን ነው። ዲቪ ወሎ እያላችሁ እሷንም እንትን በሏት። የቀልድ ነው። ሁላችንም የመዳም ቅመሞች ሁሉንም የመዳም ቅመሞች እየገባችሁ ሰብስክራይብ ላይክ በማድረግ ሁሉንም ዩቲዩበሩ የመዳም ቅመሞች እንዳታልፉ። ይሄ እኔ መልዕክት ነው። እኛ የመዳም ቅመሞች ራስ በራሳችን በመተባበር 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ብርቁ ነው እንደሚባለው ራስ በራሳችን ተባብረን ሰው መሆን አለብን። ሁልጊዜ የአንድ የመዳም ቅመም ቪዲዮ ሲታይ ላይክ ሰብስክራይብ አይረሳ፣ ሸር በማድረግ አይረሳ። ሁሌ ራስ በራሳችን መተባበርን መደጋገፍ እንልመድ። ሁሌ እኛ ስንወርቅ ስንነሳ እሷ እንደዚህ ነው መባልን ሳይሆን እነሱ ወይኔ ትብብራቸው ደስ ይላል። ሁላም አረብ ሀገር ያለን የመዳም ቅመሞች መተባበር አለብን። አንድ የመዳም ቅመም ስትወርቅ የማንሳት ልምዱ ይኑረን፣ የመተባበር ልምዱ ይኑረን። የግድ እነዚህ ውጭ ሀገር ያሉትን ሰዎች እባካችሁ እርዱኝ መባል አይጠበቅብን። እኛ ራሳችን ስንተባበር ለማንም ለመስጊድም ይሁን ለቤተክርስቲያንም ይሁን ወይም ደግሞ ለመርዳትም ይሁን ለታመመ አንደኛ ደራሽ እኮ የመዳም ቅመም ናት። እንደመሆኗ መጠን ደግሞ እኛ ራሳችንን ራስ በራሳችን ለምሳሌ አንድ የመዳም ቅመም ዩቱብ ካላት እንዲህ ስንገባ ዩቱብ ላይ የታዋቂዎች ዩቱብ ጋር እየሄድን
እንትን ከምናሽቃብጥ የጓደኛችንን አንስተን ከፍ እናደርጋት። የእውነት የሁሉንም የመዳም ቅመሞች አትለፉ። በዚህ አጋጣሚ መልካሞች ከሆናችሁ የማንንም የመዳም ቅመም ሰብስክራይብ፣ ላይክ ሳታደርጉ እንዳታልፉ። ይሄ እኔ መልዕክት ነው። አዎ የሁላችንም ነው። እውነት ለመናገር አሁን ለማዋጣት ለምናምን ብቻ አትጠብቁኝ። እውነት ለመናገር የኔም ቻናል ቢያድግልኝ የእሷም ያው ቅድም ጥያቄ ላይ በእኔ ቤት ተመልሷል። የመጀመሪያ እርምጃችን የመዳም ቅመምን ማበርታት ነው እና የመዳም ቅመሞች ስታዩ አበረታቱን። አሁን ደግሞ ፓርትቱ የምንለቅላችሁ ቅጣታችንን ቡናችንን እየጠጣን ጁሳቸውን እየጠጡ ያው እንገናኛለን። አሪፍ ቆይታ ነበር። እናመሰግናለን። መልካም ጊዜ ቤተሰብ። ሀገራችንን እግዚአብሔር አምላክ ሰላም ያደርግልን። ቻው ቻው። አንቺ ካጠገብሽ ቀርቢያለሽ